ጠላቴ ሆይ ደስ አይበልህ። ቢመሽም ለኔ ቀን አለው ጉዳይ። ዝም ብሎ አይደለም በጨለማው በኩል የሚመራኝ፣ በከባዱ መንገድ የሚመራኝ ዝም ብሎ አይደለም። ይገርማል። እምነቴን ሊያጠነክረው ነው። ይገርማል። እስራኤልን በኤርትራ ባህር በምድረ በዳ በግብፅ የመራ አምላካችን ምክንያት አለው። ይገርማል። ምክንያት አለው። ከፊት ለፊት የተንጣለለው ኤርትራ በላይ እግዚአብሔር አምላክ የነገስታት ንጉሥ የጌቶች ጌታ እንደሆነ ጌታ እንደውም እንደዚህ ያደርጋል። ኤርትራ ባህር ጋር ይወስድህና ካምፕ አድርገህ ይላል። ድንኳን በቃ ድንኳን ይዞ ትዶክናል። አረ ፈርዖን እየሮጠ ነው፣ ይሩጥ። ሰረገላ እየመጣ ነው፣ ይምጣ። ቁጭ በሉ። አረ በግብፅ መቃብር ጠፍቶ ነው ወይ? እንደሱ አይባልም ብራዘር፣ እንደሱ አይባልም። ዛሬ የምታዩዋቸውን አለ ሙሴ ሲል ለዘላለም አየህ። ልክ የምታልፍበት መንገድ ፐርፐዝ አለ። ሸለቆ ዓላማን እምነትን ማጠንከር ማቹርድ እንድትሆን እንድትበስል እንደ ቀድሞው እንዳትናገር የልጅነት ጠባይ ካንተ ላይ እንዲወድቅ ገብቶ የሚገርም የህይወት መዓዛ ለእግዚአብሔር እንድታቀርብ ወርቅ በሳት ሲፈተን አፈሩ እንደሚራገፍ ውበቱ እንደሚጨምር እነግርሃለሁ። በዚህ ዓመት እግዚአብሔር አምላክ ሞገስንና ውበትን ይጨምርልሃል። በደም ጩና አሜን በል። አንተ ነጋዴ ብቻ አይደለም፣ በሰዓት የተፈተንክ ነጋዴ ነህ። አንተ አገልጋይ ብቻ አይደለም፣ በሰዓት የተፈተንክ አገልጋይ ነህ። አንቺ ሚስት ብቻ አይደለሽም፣ በሰዓት የተፈተንሽ ሚስት ነሽ። በከፍታና በዝቅታ ውስጥ ሪል የሆነ ማንነት እንዳለሽ፣ ፌክ እንዳልሆነ፣ የውሸት እንዳልሆነ የውሸት አይደለም። እኔ ከእግዚአብሔር ዘንድ መልእክት ይዤላችሁ ነው የመጣሁት። ማኪያቶ ቤት ውዬ አይደለም የመጣሁት ብራዘር፣ ቀልጄ አይደለም የመጣሁት። ከእግዚአብሔር ዘንድ መልእክት ይዤላችሁ ነው የመጣሁት። እግዚአብሔር አምላክ ለእናንተ መልእክት አለው ዛሬ። እውነቴን ነው የምነግራችሁ። ዓላማ አለው፣ ፐርፐዝ አለው። ገብቷል? የማወራው ነገር ልክ ነው። ሸለቆ ህይወትን የሚፈትንበት በጣም ብርቱ ጦርነት፣ ስሜትም ይጎዳበት ሊሆን ይችላል። የምታልፍበት ነገር እኮ ቀላል ነው እያልኩ አይደለም። ስሜትን ይጎዳል። እንቅልፍ እስክታጣ እያለ ቀን ያስለቅሳል። ነገር ግን ይገርማል። እምነት እንዲጠነክር፣ አስተሳሰብህ እንዲያድግ፣ እንዲጎለበት፣ ድክመትህ እንዲራከብ ራሱ በቃ አንዳንድ አላስፈላጊ ትዝ ይለኛል። ሃይ ስኩል ተማሪ ሆኜ እኔ ማጠናበት ክፍሉ ጋር አጠገቡ ላይ አንድ ዛፍ አለ፣ አንድ ባህር ዛፍ አለ። ትልቅ ዛፍ ነበረ እና ካጠገቡ ደግሞ አንድ ጽድ ዛፍ አለ። እያጠናው እያለ አንዳንድ ጊዜ ከባድ ንፋስ ሲነሳ ባህር ዛፉን በመስኮት በኩል አየዋለሁ። መሬት ነክቶ ይመለሳል። ከዛ የደረቀው ነገር ይራገፋል። ጽዱ ግን ክንችር ብሎ እንደቆመ ነው የሚቀረው። ይገርማል። እና አንድ ቀን በመስታወት በኩል አየው የሚነሳው የትኛውም ንፋስ ህይወት የሌለውን ነገር አራግፎ እኔን ይመልሰኛል እንጂ ይገርማል፣ ወድቆ አያውቅም። ፈተና ሊነሳ ይችላል፣ ተግዳሮት ሊነሳ ይችላል፣ ማዕበል ሊነሳ ይችላል። ነገር ግን ከህይወትህ ላይ መውደቅ ያለበትን ነገር ይጥለው ይሆናል እንጂ አንተን አይጥልህም። መንገድን አያቆመው። አንተ ቤትን አይፈትነው፣ ቤትን አይበትነው። ጩና በደንብ አድርጋ አሜን በል። አለው ነገር እግዚአብሔር እንዲያብዝቶ ዝም ካለ ጠላቴ ሆይ ደስ አይበል፣ ቢመሽም ለኔ ቀን አለው ነገር እግዚአብሔር እንዲያብዝቶ ዝም ካለ ጠላቴ ሆይ ደስ አይበል፣ ቢመሽም ለኔ ቀን አለው ነገር እግዚአብሔር እንዲያብዝቶ ዝም ካለ ጠላቴ ሆይ ዘምር፣ ቢመሽም ለኔ ቀን አለ። እኔ በጣም የሚገርማችሁ ነገር ልንገራችሁ። አንዳንድ ጊዜ እኔ ገና እድሜ ለጉርምስና ሲደርስ ነው የቤተሰብ ኃላፊነት የተረከብኩት። እኔ በ21 በ22 ዓመቴ ዳሽን ባንክ ሄጄ ብድር ጠይቄ ተበዳሪ የነበርኩ ሰው ነኝ። ብድር አምጥቼ ለቤተሰብ ሰጥቼ እኔ አላስታውስም። ከኃላፊነት የወጣሁበትን ጊዜ አላስታውስም። አለው ነገር እግዚአብሔር
የቤተሰባችሁን በርደን እናንተ ላይ ከጫነ ለሀገር አጭቷችሁ ነው። አጭቷችሁ ነው እግዚአብሔር ኢየሱስ ጌታ። እና ስድስተኛው ማወቅ ያለብህ በሸለቆ ስታልፍ ሸለቆ ፐርፐዝ አለው፣ ዓላማ አለው። መዘግየትህ ዓላማ አለው እንጂ እንደው ዝም ብሎ አንተ ዓላማ አለው ብራዘር፣ ዓላማ አለው በላቸው ብሎኛል ጌታ። ሰባተኛ በሸለቆ ስታልፍ ማወቅ ያለብን ነገር ልንገርህ። ሸለቆ ማለፊያ እንጂ መኖሪያ እንዳልሆነ ማወቅ አለብህ። ማለፊያ ነው የምታልፍበት እንጂ የምትኖርበት አይደለም ብራዘር። እሱ መክሰስ እንጂ ራት አይደለም። ታልፈዋለህ። ይሄን አልፈ ትዘምራለህ፣ ይሄን አልፈ ትመሰክራለህ፣ ይሄን አልፈ እንደ ታሪክ ታወራዋለህ፣ ይሄን አልፈ መጽሐፍ ታረጋዋለህ፣ ይሄን አልፈ መዝሙር ታረጋዋለህ። ታልፈዋለህ። ይገርማል። ይሄ ማለፊያ ነው። ይሄ ጨለማው ምናም ይሄ ማታከቸት ማለፊያ እንጂ መኖር አይደለም። ዳዊት በሸለቆ በኩል ነው ያለው። በሸለቆ በኩል ነው ያለው። ሸለቆ ማለፊያ እንጂ መኖር አይደለም። እና ብዙ ጊዜ እኔ ሳጣ የማይደብረኝ ለዛ ነው፣ የማላለቅሰው ለዛ ነው። ማለፊያ ነው እንጂ መኖሪያ የሚባል ማጣት የለም ብራዘር። ኢየሱስ ጌታ ነው። ማለፊያ ነው። ጌታ ምስክሬ፣ ማለፊያ ነው። ማለፊያ ነው። ስምንተኛው በሸለቆ ውስጥ ታልፍ ማወቅ ያለብን ነገር ልንገርህ። እግዚአብሔርን ወይንም እረኛውን ማወቅና እንደሚመራ ማወቅ ብቻውን በቂ ነው። ወደ ቫሊ፣ ወደ ሸለቆ፣ ወደ ቻሌንጅ ውስጥ ስትገባ እረኛውን ማወቅና እየመራክ እንደሆነ ማወቅ ብቻውን በቂ ነው። ሌላ ተጨማሪ ግሳንግሳ አያስፈልግህም። እረኛውን ማወቅ ብቻውን ይበቃሃል። ለምን እዚህ ሸለቆ ውስጥ እንደገባ፣ ከዚህ ሸለቆ መቼ እንደምትወጣ፣ ምክንያቱ ምን እንደሆነ ምናምን ለማወቅ ምናምን ጥረት ማድረግ እሱ አያስፈልግም። የሚያስፈልግ እረኛውን ማወቅ ነው። ዳዊት እንደዚህ እግዚአብሔር እረኛዬ ነው። እሳ አይደለም፣ ታላቅ ወንድሜ አይደለም፣ ጉልበቴ አይደለም፣ አቅሜ አይደለም። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመው መስክ በረፍቱ ዘንድ ይመራል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና። ቻቻቻቻቻ የገባው ሰው ካለ፣ የሰማኝ ሰው ካለ በሸለቆው ስታልፍ የሚጠቅምህ እነማን እንደተውህ፣ እነማን እንደረሱ፣ እነማን እንደሚያወሩብህ አይደለም ማወቅ የሚጠቅምህ እረኛን ማወቅ ነው። እረኛ እግዚአብሔር ነው ማለት ነው። በቃ አለቀ። እየመራክ እንደሆነ ማወቅ። እግዚአብሔር እየመራክ እንደሆነ ማወቅ ይበቃል። እሱ ብቻ ማወቅ በቂ እንደሆነ ማወቅ አለ። ካንተ ጋር እንደሆነ ካወቅ ይበቃል። እረኛክ ማን እንደሆነ፣ ሰው እንደሆነ ካለ ላጥ ነው፣ ከሌለ ቀጥ ነው። ሰው እንደሆነ አሾይና ነው በቃ። ሰው እንደሆነ ፈንዲሻ በለው በቃ። ስታየው ሳህን ሙሉ ነው፣ ስትዘግነው ጭብጥ አይሞላም በቃ። በምታልፍበት መንገድ እረኛህን ማወቅና እየመራክ እንደሆነ ማወቅ ብቻው በቂ። አንዳንዶቻችሁ የምታልፉበትን የህይወት መንገድ ማብራሪያ ፍለጋ እንዳትሰቃዩ፣ እንዳትቸገሩ። ዘጠነኛ ማወቅ ያለብን ነገር ልንገርህ። ይሄ ሸለቆስ የምታልፍበትን ምክንያት ላታቅ ትችላለህ፣ የምትቆይበትን ጊዜ ላታቅ ትችላለህ። ነገር ግን ዘጠነኛ ማወቅ ያለብን ነገር ልንገርህ። እግዚአብሔር ላንተና ለእርሱ ክብር በማያመጣ መንገድ እንደማይመራህ ማወቅ አለብህ። በየትኛው መንገድ ይምራ እግዚአብሔር አምላክ በዛ መንገድ የሚመራ ላንተና ለሱ ክብር እንደሚያመጣ እርግጠኛ በሆነበት መንገድ ብቻ ነው የሚመራ። አንድ ነገር አውቃለሁ፣ በየትኛው መንገድ ይውሰደኝ፣ በአጭሩ ይውሰደኝ፣ በረዥሙ፣ በከባዱ ይውሰደኝ፣ በቀላሉ እግዚአብሔር ለኔና ለሱ ክብር በማያመጣ መንገድ አይመራኝም። እግዚአብሔር እኔን የሚመራኝ ለኔና ለሱ ክብር በሚያመጣ መንገድ ነው የሚመራኝ። ብቻዬን ሊሆን ይችላል፣ ከባድ ሊሆን ይችላል፣ ፈተናው ብዙ ሊሆን ይችላል። ነገር ግን ጋድ እኔን የሚመራኝ ለኔና ለሱ ክብር በሚያመጣ
መንገድ ነው እግዚአብሔር የሚመራኝ። ቀላሉን አስጥሎ ከባዱን ከሰጠኝ፣ ባልጠበቁት የህይወት መንገድና ዝግጅት ባላደረኩበት ሁኔታ ውስጥ በሚሄድበት መንገድ እግዚአብሔር ከወሰደኝ 100% እርግጠኛ ነኝ። እኔ በሸለቆ ውስጥ የገባሽበትን ምክንያት ላታቂ ትችላለሽ። ምን ያህል ጊዜ እንደምትቆይ ላታቂ ትችላለሽ። አንድ ነገር ግን እንድታቂ ይፈልጋለሁ። እግዚአብሔር ላንቺና ለሱ ክብር በማያመጣ መንገድ አይመራሽም። እያወራ ያለሁትኝ እግዚአብሔር እረኛው እንደሆነ አምኖ የተቀበለና የገባው ሰው ብቻ ካል 100% ነግርሃለሁ። እንዴት እዚህ ሁኔታ ውስጥ ገባው እያልክ ከሆነ እዚህ ሁኔታ ውስጥ አስገብቶ ከሆነ እያየ እንዳላየ እየሰማ እንዳልሰማ ዝም ብሎ መርቶ አምጥቶ ከሆነ እመነኝ፣ ክብር በማያስገኝበት የህይወት መንገድ እግዚአብሔር አይመራህም። ከዚህ ሳምንት በኋላ ከዚህ ወር በኋላ ለታላቅ ሹመትና ክብር እግዚአብሔር ይጠራሃል። ጩና በደንብ አድርገህ አሜን በል። እግዚአብሔር ላንተና ለሱ ክብር በማያመጣ መንገድ አይመራህም። እግዚአብሔር ላንተና ለሱ ክብር በማያመጣ የህይወት መንገድ አይመራህም። ስማኝ፣ እግዚአብሔር ምስጋና ሊሰማባቸው የሚፈልጋቸው አንደበቶች አሉ። ድግስ ሊደግስባቸው የሚፈልጉ ቤቶች አሉ። ክብሩን ሊገልጥባቸው የሚፈልጉ ትዳሮች አሉ። እግዚአብሔር አምላክ ሊመሰገንባቸው የሚፈልጋቸው ወርቃማ ታሪኮች አሉ። በቃ መረጠሽ፣ በቃ መረጠ። ስሙን ባንተ ማስጠራት፣ ባንቺ ማስጠራት፣ ባንተ ማስጠራት መረጠ። ምስጋናውን ባንተ አፍ ማስነገር ፈለገ እግዚአብሔር። ስለዚህ እግዚአብሔር አምላክ ላንተና ለሱ ክብር በማያመጣ የህይወት መንገድ አይመራህ። አንዳንዶቻችሁ የአንዳንድ ሰው ሸለቆ እኮ ውጭ ሀገር ነው ታውቃለህ። አንዳንዱ እኮ ያልፍልኛል ብሎ ደህና ሁኑ ብሎ ድግስ ደግሶ ቻው ብሎ ሄዶ እዛ ገብቶ ጌታ ሆይ የአኮር ሸለቆ ነው በለኝ ጊታር ግዙልኝ ብሎ ዲዲዩ እኔ አሁን ያለሁት ዋሽንግተን ዲሲ ነው ግን ወዳጆቼ ያለ እንደገና ሌላ ነገር ውስጥ ነው ያለው። ብራዘር ያንዳንድ ሰው ግን እነግራለሁ፣ ጌታ ምስክሬ ነው። እግዚአብሔር አምላክ ለሱ መዝሙር በማያመጣ ክብር በማያመጣ ለሱ ክብር፣ ለሱ ውዳሴ፣ ለሱ ምስጋና፣ ለሱ በረከት በማያመጣ ላንተ ደግሞ አክሊል በማያመጣ የህይወት መንገድ ላይ አይመራህም። እኔ እየሰማኝ ያለ በመንፈስ ከኔ ጋር እየፈሰሰ ያለ ሰው እዚህ ቤት መልእክት እንዳለው አምኖ የመጣ ሰው ካለ አሜን ይበለኝ። በቅርብ ጊዜ የክብር ኒሻን እግዚአብሔር ባንተ ላይ ያደርጋል። ይሄ ቤት የጴንጤቆንጤ ቤት ነው። አንተ ጴንጤኮስቴ አይደለም ብሎ እንደምን ጴንጤቆንጤ እንደዛ ነው ማለት ያለ። አንቺ ቤት የዘገየ ነገር ካለ አትጠራጠሪ፣ አትታበዩ፣ በኩራትም አትናገሩ። እግዚአብሔር አዋቂ ነው፣ ስራውንም ይመዝናል። አንቺ ቤት የዘገየ ነገር ካለ ከቁጥር ይልቅ አንዱ ሳሙኤል፣ ከሰባቱ ይልቅ አንዱ ሳሙኤል ለእግዚአብሔር ካህን እንደሆነ አገልጋይ እንደሆነ አትጠራጠሩ። ከአንዳንድ ነው። እኔ ከእግዚአብሔር ዘንድ መልእክት ይዤላችሁ መጥቻለሁ። እግዚአብሔር አምላክ ለእናንተና ለሱ ክብር በማያመጣ መንገድ አይመራችሁም። አስረኛ በሸለቆ ውስጥ ስታልፍ ማወቅ ያለብህ ነገር ምን መሰለ? ተራራው አንተ እግዚአብሔርን ለማግኘት የምትወጣበት፣ ሸለቆ ደግሞ እግዚአብሔር አንተን ለማግኘት የሚመጣበት ቦታ እንደሆነ ማወቅ አለብህ። ልክ እግዚአብሔር አምላክ ወደ ህይወት ከፍታ ሲያመጣ ያታይ ማለት አንተ እግዚአብሔርን ለማግኘት የምትወጣበት፣ ዳውን ስትወርድ ደግሞ እግዚአብሔር አንተን ለማግኘት የሚመጣበት ነው። ለምን መሰለ? ግርግሩ ብዙ ነው፣ ደዋዩ ብዙ ነው፣ ፈላጊ ብዙ ነው። ስልኩ አሁንም ነው የሚጮኸው። ሊያወራ ካልቻለም ቢዚ ሆነበታል። ስለዚህ
ለተወሰነ ጊዜ ካፍታ ማስታወቂያ በኋላ ይመለሳል ብሎ ጓደኞችን አንተን ዳውን ቱ ዘ ቫሊ ይወስዳል ወረታቸው። የዛን ጊዜ የሚደውልልህ የለም። ያኔ ብቻ ትሆናለህ። መጽሐፍ ለማንበብ ለመጸለይ ለመዘመር ትመቸዋለህ። ያን ጊዜ አንተን ለማግኘት ሰማይ ወክ ያደርጋል፣ ወዳለበት ሁኔታ ይመጣል። የሰማኝ ሰው ካል የገባው ሰው ካል ተራራው አንተ እግዚአብሔርን ለማግኘት የምትወጣበት ነው። ሸለቆ እግዚአብሔር አንተን ለማግኘት የሚመጣበት ነው። ለዚህ ነው አባብላታለሁ አለ። ወደ ምድረ በዳም ወስዳታለሁ። ለምን? እዛ ወስጄ የልቤ ለልቧ አጫውታታለሁ። ሄይ እንደ ወዳጅ ኢየሱስ ጌታ። ስለዚህ እንደዚህ ነው ያለው። ስማኝ፣ ይኸው ይሄን ሁሉ ሲሞላ ሲሳካ አጃቢ ሲበዛ ያን ጊዜ አንተ እግዚአብሔርን ለማግኘት የምትወጣበት ፕሬዝ ጋድ ያደረገልኝን ልንገራችሁ ትላል። ኢየሱስ ክርስቶስ ጌታ ነው ምናምን ትልና የሆነ ምዕራፍ ይወስዳል። ከዛስ አሁን ደግሞ እኔ የማደርገውን እነግርሃለሁ ይለና ደግሞ ወደታች ሸለቆ እግዚአብሔር አንተን ለማግኘት የሚመጣበት፣ ተራራው ደግሞ አንተ እግዚአብሔርን ለማግኘት የምትወጣበት